ሰሞኑን እግዚአብሔር ስለ አላይመንት ሲናገረን ነበረ። በዚህ መልእክት ብዙ እግዚአብሔር አይናችንን ከፍቶታል። ብዙም ቴስቲሞኒ ሰምቼበታለሁ። እግዚአብሔር ይመስገን። ሰዎች ቮይስ ሜል እየላኩልኝ ዋው አገኘሁት ችግሬ ምን እንደሆነ እያሉ እየተውልኝ እየሰማው እየተደሰትኩ ነበር። እግዚአብሔር ይመስገንና እግዚአብሔር አላይን እንድናደርግ እየረዳን ስላለ ጌታን አመሰግናለሁ። የመጀመሪያዎቹን ወይም ሁለተኛውን ሶስተኛውን ትቼ አላይን ከምናደርግባቸው ነገሮች አንደኛው በእግዚአብሔር ፈቃድ ውስጥ መኖር ነው የሚል ነጥብ ተናግሬ ነበር። ጌታ ይመስገን። ሰው አላይን ማድረግ ከጀመረ ማምለኩ ቢኖርም እግዚአብሔር ይመስገን የተናገረን ቃል ኮንፌስ ማድረግም ቢኖር የተለያዩ ብርሃናቶችን እየተካፈልን ነበረ። ግን አንደኛው ያልኳችሁ ነገር የእግዚአብሔር ፈቃድ አላይን እንድናደርግ የሚያደርገን የእግዚአብሔር ፈቃድ ውስጥ መሆን ነው በሚል ርዕስ አስተምሬ ነበር። ጌታ ይባረክ። የእግዚአብሔር ፈቃድ ኢየሱስ ክርስቶስ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲል አላይን እንዳደረገ ከእግዚአብሔር ቃል እንመለከታለን ማለት ነው። ክብር ለጌታ ይሁን። ዛሬ ከእግዚአብሔር ፈቃድ አንዱ የሆነውን ነገር ነግራችኋለሁ። በህይወታችን ላይ ይህ በክርስቶስ ኢየሱስ የእግዚአብሔር ፈቃድ ነው የሚለውን አንድ ነገር ነግራችኋለሁ። አሜን። የእግዚአብሔርን ፈቃድ ለማወቅ የሚፈልግ ሰው አለ? ሃሌሉያ። የእግዚአብሔርን ፈቃድ እያደረግን ነው ባይዘው ርስታችንን የምንወርሰው። የእግዚአብሔርን ፈቃድ እያደረግን ነው ወደሚቀጥለው ክብር ምንሻገረው። ስለዚህ አንዱ የእግዚአብሔር ፈቃድ አንድ 3 ጥቅስ ከእግዚአብሔር ቃል አውጥተን እናነባለን። የመጀመሪያው ቆላስይስ ምዕራፍ 2 ከቁጥር 5 እስከ 7 የእግዚአብሔርን ቃል አነባለሁ። ቆላስይስ ምዕራፍ 2 ከ5 እስከ 7 እግዚአብሔር ይመስገን። እሺ ምንም እንኳን በስጋ ከናንተ ርቄ ብገኝም በመንፈስ ከናንተ ጋር ነኝ። በስርዓት መኖራችሁና በክርስቶስ ያላችሁ ጽኑ እምነት እያየሁ ደስ ይለኛል። አሜን። እንግዲህ ጌታ ክርስቶስ ኢየሱስን እንደ ተቀበላችሁ እንዲሁ በርሱ ኑሩ። አሜን። እንግዲህ ጌታ ክርስቶስ ኢየሱስን እንደ ተቀበላችሁ እንዲሁ በሱ ኑሩ። በርሱ ተተክላችሁና ታንጻችሁ እንደ ተማራችሁት በእምነት ጸንታችሁ የተትረፈረፈ ምስጋና ያቀረባችሁ ኑሩ። እንዴት ኑሩ? አሜን። ይሄ እግዚአብሔር ፈቃድ ምን እያረጋችሁ? የተትረፈረፈ ምስጋና እያቀረባችሁ በርሱ ኑሩ። እስቲ በሉልኝ። የእግዚአብሔር ፈቃድ ይሄ ነው። ምን እንድናደርግ? የተትረፈረፈ ምስጋና እያቀረብን በሱ እንድንኖር። ዛሬ the spirit of gratitude እንቀበላለን። thank you Jesus የማለት መንፈስ ያገኘናል። እና ትንሽ ምስጋና እያቀረባችሁ አይልም። የተትረፈረፈ ብዙ ምስጋና እያቀረባችሁ በርሱ ኑሩ። አንደኛ ተሰሎንቄ ምዕራፍ 5 ሌላ ሁለተኛ ጥቅሳችን አንደኛ ተሰሎንቄ ምዕራፍ 5 የእግዚአብሔር ቃል ከቁጥር 17 ጀምሮ 18 ድረስ የእግዚአብሔር ቃል እንደዚህ ይላል። ሁሉ ጊዜ ደስ ይበላችሁ። መቼ ሳታቋርጡ ጸልዩ። አሜን። በማንኛውም ሁኔታ አመስግኑ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይሄ ነውና። የእግዚአብሔርን ፈቃድ ማወቅ ፈልጋለሁ አላላችሁኝ? ይሄው የእግዚአብሔር ፈቃድ በማንኛቸውም ሁኔታ አመስግኑ። ሁሉ ጊዜ ደስ ይበላችሁ። ሳታቋርጡ ጸልዩ። በማንኛውም ሁኔታ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ይሄ ነውና። ስለዚህ ጌታ ሆይ ፈቃድን እንዳውቅ እርዳኝ። ይሄው የእግዚአብሔር ፈቃድ በሁሉ አመስግኑ። ፕሬዝ ጋድ።
አንድ እግዚአብሔር ሰው ሲናገር የጻፍኩትን ጽሁፍ ላንብብላችሁ። አንድ ድመትና አንድ ውሻ አንድ ቤት ይኖራሉ እና አንድ ጌታ ነው ያላቸው፣ አንድ ባለቤት ነው ያላቸው። ውሻው 8 ሰዓት ላይ ጠዋት ሲነሳ ማይ ፌቨራይት ታይም ምግብ ልበላ ነው ይላል። 9 ተኩል ላይ ባለቤቱ ከቤት ሲወጣ መኪና ስር ጭኖት ሲወስደው ማይ ፌቨራይት ታይም ካር ራይድ ነው ይላል። 10 ሰዓት ኤኤም ላይ ፓርክ ሴትዮዋ መሄድ ስትፈልግ ይዛው ስትሄደው ታንጋድ ማይ ዎኪንግ ታይም ይላል። 10 ተኩል ላይ እንደገና ሌላ ቦታ እሷ መሄድ ኖሮባት መኪና ስር ጭና ስትነዳው ማይ ፌቨራይት ፓርት ካር ራይድ ይላል። 10 ተኩል ላይ 11 ሰዓት ተኩል ላይ ምግብ ሲሰጠው ታንጋድ ማይ ፌቨራይት ታይም ምግብ በበላበት ሰዓት ነው ይላል። 12 ሰዓት ላይ ልጆቹ ቤት መጥተው ሲያሯሩጡት ታንጋድ ኪድስ ማይ ፌቨራይት ይላል። 1 ሰዓት ላይ ውጭ ውጣ በቃ ረበሸን ብለው ውጭ ሲያስወጡት ታንጋድ this is my favorite time ያርድ ልወጣ ነው ይላል። 4 ሰዓት ላይ እንደገና ልጆቹ ጥናታቸውን ጨርሰው ከሱ ጋር መላፋት ሲጀምሩ my favorite time ከልጆች ጋር ልጫወት ነው ይላል። 5 ሰዓት ላይ ምግብ ሲቀርብለት my favorite time ልበላ ነው ይላል። 5 ተኩል ላይ እናቲቱ ከስራ ተመልሳ ስትመጣ my favorite time ማመጣች ይላል። 6 ሰዓት ላይ ልጆቹ ወኳስ እንደገና ከመተኛታቸው በፊት ሲያጫውት my favorite time ቦል ወዳለው ይላል። 8 ሰዓት ተኩል ላይ my favorite time ማስተር ቤድሩም ገብቼ ከባለቤቶቹ ጋር ተኛለሁ ይላል። እዛው ቤት ያለችው ድመት እነሱ ስጋ እየበሉ እኔን ጥራጥሬ ያበሉኛል። የድመት ምግብ ታሽጎ የሚሰጠው ጥራጥሬ የሚሰጣል። የሷ ዳያሪ ይሄ ነው። ካፒቴኔ አላርጂ ያለብሽ ብሎ አለብኝ ብሎ አንድ ክፍል ይቆልፈኛል። አንድ ቀን አይጥ አይቼ ላባረር በሞክር ትወድቂያለሽ ብሎ ያነሳኛል። ምክንያቱ እንዳልበላት ብሎ እኔን ትወድቂያለሽ ብሎ ያነሳኛል። ከትንሽ ስክራች በስተቀር ምንም አርጊያቸው አላቅም። ያንን ስክራች ግን ከደረጃ ጫፍ ላይ ባረገው ጥሩ ነበር። እቃ ታጠፊያለሽ ይሉኛል። እኔ ምንም አላረኩም። $10,000 ሶፋ ብቻ ነው የቀደድኩት። እንግዳ ሲመጣ አላርጂ ያለብኝ የሚል ሰው ካለ አንድ ክፍል ይቆልፉብኛል። አንድ ጌታ ነው ያላቸው፣ ግን የድመቷ አቲቲዩድ እና የውሻው አቲቲዩድ ይለያያል። ድመቷን ውሻው ቦታ ደሞ ጀመራቸው አሁን ከልጅ ጋር ተጫወት ሊሉኝ ነው የምትለው። ውሻው ቦታ ቢያረጓት ደሞ ጀመራቸው በቀን 4 ያበሉኛል እንደወፍር ፈልገው ነው የምትለው። ድመቷን ብታረጓት ከልጆች ጋር መጫወት እኔ ልጅ የጻናት አጫዋች ያረጉኛል እንዴ ነው የምትለው። ውሻው ግን my favorite part ነበር የሚለው። ህይወት እንደምናየው ነው። የግራቲቲዩድ አቲቲዩድ ካለን የምናመሰግንባቸው ርዕሶች ብዙ ናቸው። እንደ ድመቷ ከሆንን ግን የምናጉረመርምባቸው ርዕሶች ብዙ ናቸው። my favorite day Sunday ሃሌሉያ። ቸርች ሄዳለሁ፣ ጌታን አመሰግነዋል። እጭ ደግሞ ዛሬ በለዘም አርጌ እንዳልተኛ ለካ ቸርች መሄድ አለብኝ ብዬ አልነሳም። ማመሰግንበትን ርዕስ እፈልጋለሁ። ሃሌሉያ። ለምን ማመስገን ይኖርብናል? የመጀመሪያው ጌታ ግራቲቲዩድ ያላቸውን ሰዎች ወይም አመስጋኝ የሆኑትን ሰዎች ስለሚፈልግ እናመሰግነዋለን። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ይህ ወደ እናንተ ነውና ይላል። ሃሌሉያ። ጌታ እንደነዚህ ያሉትን ስለሚሻ በእውነትና በመንፈስ የሚያመልኩትን ስለሚሻ እናመሰግነዋለን። በዚህም ተራራ በዛም ተራራ የማይሰገድበት ጊዜ ይመጣል። ነገር ግን በእውነትና በመንፈስ ይመለካል ጌታ እንደነዚህ ያሉትን ይሻልና ይላል። እግዚአብሔር የሚፈልገው የሚያመሰግነውን ሰው ይፈልጋል። ወርሺፕ የሚያደርገውን ሰው ይፈልጋል። በምስጋና የተሞላን ሰው ይፈልጋል።
እንደ ድመቷ አትሁን በሉልኝ አጠገባችሁ ያለውን በምስጋና የተሞላ ህይወት ይኖርህ praise god እግዚአብሔር እንደነዚህ ያሉትን ስለሚሻ አይኖቹ እነዚህን ስለሚያዩ እግዚአብሔርን ልናመሰግነው ይገባል በክርስቶስ ኢየሱስ ያለን የእግዚአብሔር ፈቃድ በሁሉ ማመስገን በሁሉ ነገር ማመስገን እግዚአብሔር የተመሰገነ ይሁን አንድ ጊዜ አንዲት ልጅ ባይክ ተሰረቀባት ብዙ ባይኮች ቆሙበት ፓርክ ላይ ላይክ ፍሎሪዳ ምናምን ስትሄዱ ባይክ የራሳችሁን ባይክ ከወሰዳችሁ የተከራያችሁ ባይክ ካለ አስራችሁ ትሄዳላችሁ አይደል እሷ ዝም ብላ ያቆመችበት ቦታ ላይ የሌላው ሰው ያብሯት ሄዱ ጓደኞቿ ፓርክ ምንድነው ባይክ በሙሉ ሳይሰረቅ እሷ ተሰረቀ ከዛ ለአባቷ ደውላ ዳዲ ባይኬን ሰረቆኝ አለች አባቷ ግን የተሰረቀበት አይመስልም ድምጽሽ በጣም ደስተኛ ነሽ ሲላት ከዚህ ሁሉ ባይክ የኔን ስለመረጡት ደስተኛ ነኝ አለች thank you jesus with everything we give thanks እግዚአብሔርን እናመሰግነዋለን ዛሬ አይናችሁን እያየው ምነግራችሁ ነገር ምንም እንኳን ማናመሰግንበት ሁኔታ ውስጥ ራሳችንን ብናገኘው አምሮ ጋር ነው ነገሩ ያለው መታመሰግኑበት ምክንያት ከማመሰግኑ ሁኔታ ውስጥ ምረጡና ፈልጋችሁ አውጥታችሁ ጌታን አመስግኑት ምክንያቱም ይሄ በክርስቶስ ኢየሱስ የእግዚአብሔር ፈቃድ ስለሆነ praise god እግዚአብሔር እንዲህ ያለውን ስለሚሻ ስለሚፈልግ ልቡ የሚያመሰግነውን ሰው እየተራበ ስላለ ልናመሰግን ይገባል ቢርበይ ላንተ አልነግርህም አላደል ዳዊት ላይ በጫካ ያሉ አውሬዎች በሙሉ የኔ ናቸው አንዱን አርጄ መብላት ይችላል ነገር ግን አለ ምስጋና የሚሰዋ እርሱ ያከብረኛል በዛ ማዳኔ አሳየዋል በኢየሱስም ማዳን ታያላችሁ አመስጋኞች እስር ቤት አይዛቸው ምክንያቱም ስንጸልይ መልአክ ይላክልናል ስናመልክ ራሱ እግዚአብሔር ይመጣል ከመላእክና ከእግዚአብሔር ማን ይበልጣል ሲጸልይ መልአኩ ልኮ አስፈታቸው ነው ስታመልክ ግን ራሱ እግዚአብሔር መጣ የወይኒው መሰረት ተናወጠ ይላል በሁሉም ላይ ያለው ሰንሰለት ተበጠሰ ይላል በኢየሱስ ስም ዛሬ የያዛችሁ ሰንሰለቱን ሊበጣጣስ እግዚአብሔር መሻቱ ብቻ ሳይሆን ኢየሱስም የሚያመሰግኑትን ኢየሱስ ኖቲስ ያረጋል ያያል አትኩሮት ሰጥቶ ያያል መጽሐፍ ቅዱሳችሁን ሉቃስ 17 ላይ ስታነቡ 10 ለምጻሞች ነበሩ አይደል ሉቃስ 17 ዛሬ ህይወታችን ተቀይሮ ነው የምንሄደው አሜን የሆነ ክብር ውስጥ ነው የምንገባው ከዛ ደግሞ በሚገርም ሁኔታ እግዚአብሔር ታምራት ያሳየናል ይሄንን ህይወት እየኖር ነው ማለት ነው ባይዘዌ መንፈሳዊ ዓለም ከምድራዊ ዓለም ይለያል ምድራዊ ዓለም ስታቁ ነው የምታረጉት አይደል እዚህ ዓለም ላይ ግን እያረግነው ነው የሚገባን እየኖር ነው ይገባናል እየኖር ነው ይገለጥልናል እንጂ መጀመሪያ ኦኬ ተረድቻው ከዛ አረጋዋለሁ የምትሉት ነገር አይደለም ስታደርጉት ብቻ ድሉን የምታገኙት ስታደርጉት ብቻ ውጤቱን የምታገኙበት ዓለም ነው ይሄንን ያደረጋችሁ በረከት ልትወርሱ ተጠርታችኋል ይላል እግዚአብሔር ቃል እያረግነው ነው በረከት የምንወርሰው ስለዚህ ይሄ ምስጋና መጎናጸፊያ ወደቀብን ማለት ነው እሺ ምዕራፍ 10 ሉቃስ ምዕራፍ 17 ላይ ከዛ በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ ቁጥር 11 ላይ እሺ ሲሄድ በሰማሪያና በገሊላ ድንበር በኩል አለፈ ወደ አንድ መንደር እንደገባም ለምጽ የያዛቸው 10 ሰዎች አገኙት እነርሱም በርቀት ቆመው በታላቅ ድምጽ ጌታ ኢየሱስ ሆይ ራራልን ብለው በርቀት ቆመው በታላቅ ድምጽ ጌታ ኢየሱስ ሆይ ራራልን አሉት እርሱም ባያቸው ጊዜ ሂዱና ራሳችሁን ለካህን አሳዩ አላቸው እነሱም ወደዛው በመሄድ ላይ ሳሉ ነጹ ከነሱም አንዱ መፈወሱን ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ ተመለሰ በኢየሱስ እግር ላይ በፊቱ ተደፍቶ አመሰገነው ይህም ሰው ሳምራዊ ነበር ኢየሱስም እንዲህ ሲል ጠየቀው የነጹት 10 ሰዎች አልነበሩምን ታዲያ 9ኙ የደረሱ ከዚህ ከባዕድ ሰው በስተቀር ተመልሶ እግዚአብሔርን የሚያመሰግኑ የሉም ማለት ነው ሰውየውንም ተነስተህ ሂድ እምነትህ አድኖሃል አለው
praise God እነዚህ 10 ሰዎች ናቸው ጌታ ኢየሱስ ዳሰሳቸው ማለት እንደውም አልነካቸውም ሂዱ አላቸው ሂዱ ራሳችሁን ለካህን አሳዩ አላቸው ባይዘው ይሄ የእምነት ስራ ነው ማለት ያስወግራል ያስገድላል ህዝብ መሃል ስትገቡ ማለት ነው ግን ጌታ ኢየሱስ ምን አለ ሂዱ ራሳችሁን ለካህን አሳዩ እሺ ብለው የእምነት ስራ መስራት ጀመሩ ያው እንደነገርኳችሁ ነው መንፈሳዊ ዓለም ስትታዘዙት ነው ስራው የሚጀምረው እና እሺ ብሎ መሄድ ሲጀምር መንጻት ጀመሩ ሲነጹ እኔ ካህን አላነጻኛለ ይሄኛው እኔ አሁን ካህን ድረስ ምን ወሰደኝ እኔ መንጻቴን በራሴ ሰውነት አውቀዋል ወደ ኢየሱስ ልመለሳለና መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው ከዛም አንዱ መፈወሱን ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ በምን ድምጽ ስለዚህ ለእግዚአብሔር ግራቲቲዩድ የምናሳየው በመጀመሪያው በድምጻችን ነው በታላቅ ድምጽ ጌታ ሆይ ስምህ ይባረክ እያለ እየሮጠ መጣና ኢየሱስ እግር ላይ ተደፍቶ አመሰገነው ይሳው ይላል ሳምራዊ ነበር እነዛ ብዙ ፕላን አላቸው የተውት በዚህ በለምጹ ምክንያት የተውት ቢዝነስ የተበላሸው ሊያስተካክሉ ተመልሰው ይሆን የተዋትን ሚስታቸው ጋር ሄደው ይሆን ከሰው መሃል ተቀላቅ ዛሬ ቤተሰብ እንደዚህ ገፍቶ ያስወጣኝ እንዴት እንደነጻው ላሳያቸው አይተውት ማቁት ሚራክል ላሳያቸው ብለው ይሆን ቀጥታ የሄዱት ይሄኛው ሰውዬ ግን he doesn't care about that ተገልዬ ነበረ ከዚህ በፊት የነበረኝ ጩኸት እርኩስ ነኝ የሚል ነበር ጌታ ኢየሱስ ፈውሶኛል አሁን ላመሰግነው ጮሃለሁ እያለ ተመልሶ በታላቅ ድምጽ እያመሰገነ ተመለሰ ይላል praise God በኢየሱስ ስም እያመሰገናችሁ ትመለሳላችሁ እሺ ብሎ የእምነት ስራ አደረገ ታምራቱን ሲያይ ተመልሶ መጥቶ ጌታን አመሰገነው ኢየሱስ ሌሎቹ የታሉአል ይጠብቃል ማለት የታሉ ሌሎቹ አልነጹም ሌሎቹ አልዳኑ ተመልሰው መጥተው ቴንክ ዩ ማይሉኝ ለምንድን ነው praise God እዚህ ጌታን ምናመሰግነው ስለሚጠብቅብን ነው ስለሚወድ ብቻ ሳይሆን ይጠብቃል ያያል ደግሞ ማን ግራቲቲዩድ እንዳለውና እንደሌለው ያውቃል አንዳንድ ጊዜ እግዚአብሔርን ትሪት የምናደርገው እንደ ጉዳይ አስፈጻሚ ነው ዛሬ አንድ የጸሎት ርዕስ እንሰጣውና ልክ ያንን ሲያደርግልን የሚቀጥለውን ጸሎት ርዕስ ነው እንጂ የምንሰጣው ቴንክ ዩ ጌታ ሆይ ይሄን ስላደረክልኝ አመሰግናለሁ አንለውም ቆም ብለን አናመሰግነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ እንዳነበብኩላችሁ ይህ የእግዚአብሔር ፈቃድ ነውና ስለሚል የእግዚአብሔርን ፈቃድ ማድረግ የምትወዱ ሰዎች ከሆናችሁ እግዚአብሔርን ልታመሰግኑ ይገባል ማለት ነው በሳይንስ የተደገፈ ነገር ልንገራችሁ በሳይንቲፊክ ጥናት ተደርጎ የተደረገ ነገር gratitude improve your mental capacity አይገርማችሁ አመስጋኝ የሆኑ ሰዎች ሜንታላቸው ካፓሲቲው በጣም እየተሻሻለ ነው የሚሄደው የሚያመሰግኑ ሰዎች ግራምፒ ስለማይሆኑ ሜንታል ኢኩዊቲያቸው በጣም እየበዛ እያደገ ነው የሚሄደው የሚያመሰግኑ ሰዎች ሌላው ደስተኛ ሰዎች ናቸው ሃፒነስ አሁን በእንትን አይደለም በፒል ምናምን የሚመጣ የሆነ በሚወሰድ አንድ ፒል ተጠቅልሎ ወሰዱ ቢባል ግራቲቲዩድ ነው መውሰድ ያለብን አመስጋኝነት የሚል ኪኒን ብንወስድ ደስተኛነቱ ምኑ ይመጣልናል ቢካዝ ፎከሳችን ችግር ላይ ስላይደለ ማለት አንድ ጊዜ በጣም ታዋቂ ስኮት የሚባል በጣም ታዋቂ ጎልፈር ጎልፍ ሊጫወት ሄዶ ማይ ጉድነስ አለ ጎልፍ ሜዳውን አይቶ ማይ ጉድነስ ምን አይነት ቢዩቲፉል ነው አለ እንደውም ቦታውን ሲጠራው ሰምቻለሁ ስላላስታወስኩት ነውና ዋናው ፖይንቱን ስላረሳውት እንዴት የሚያምር ጎልፍ ሜዳ ነው በስማ በጣም ያምራል ብሎ አለና ግን ይሄ ምንድነው የሚባለው ኬት ነው ምንድነው የሚባሉት እነዚህ ምንድነው ወርሰማቸው እንትናቸውን መጫወቻቸውን የሚይዙላቸው ሰዎች ከዲው ይሄ መጫወቻቸውን ብረቱን ምኑን ኳሱን የሚይዝላቸው ጃይቶ ነበርና ልክ እንደሱ ሲል ለ6 ለ7 ቀን የሚቆይ ቶርናመንት ነውና እንዴት ያምራል ማይ ጉድነስ አንድ እንኳን ዊድ እኮ የለውም
አንድ እንኳን አረም እኮ የለውም ብሎ ተደንቆ አለ። ልክ ይሄንን ሲናገር ኬዲው ይሄ እቃውን የሚሸከምለት ሰው ማለት ነው በልቡ አንድ ነገር አለ። እኔማ አረሙን ፈልጌ አሳየዋለሁ አለ። ይሄኛው ሰውዬ ቦታውን ውበት አይቶ ነው ማይ ጉድነስ አንድ እንኳን አረም የለውም ያለው። ያ ሰውዬ ግን በልቡ አንድ ነገር ዲተርሚን አደረገ። እኔማ አንድ አረም ፈልጌ አሳየዋለሁ አለ። አምስተኛው ቀን ላይ ይሄው አንድ አረም አለ። አምስቱንም ቀን አረም ሲፈልግ ነው እሱ የቆየው። ያኛው ሰውዬ ግን ቢዩቲውን ኢንጆይ ያደረገ እዛ ላይ ጎልፍ እየተጫወተ ነው የቆየው። እድሜያችንን በምን እየገደልነው ነው? አንድ አረም እየፈለግን ወይስ የእግዚአብሔርን መልካምነት እየቆጠርን ቢዩቲውን እያየን? ዛሬ አይናችሁ ለአረም ተከደነ፣ ለምታመሰግኑበት ነገር አይናችሁ ተከፈተ። አሜን ብትሉ ይሻላችሁ። ኤራማሲያ but this is life changing message። ምናለቅስባቸው ኬዞች ወደኛ አይመጡም። የሚያሳዝኑን ነገር የሚጨንቀን ነገር አይመጣም ማለት አይደለም። ግን ከአንድ አረም ይልቅ ላንድስኬፕ ቢዩቲፉል የሆነ ጋልፍ ሜዳ ላይ ነን እና ያለ ነው። የምናመሰግንበትን ነገር እንወስዳለን። praise God። ጌታ ይመስገን። ምስጋና እንደ ሕፃን እንድትተኙ የሚያረጋችሁ ነገር ነው። የእውነት ሳይኮሎጂስቶች እንደ ትእዛዝ ብዙ ብር ከፍላችሁ የሚነግሯችሁ ነገር ነው የምነግራችሁ። የምታመሰግኑበትን ነገር እየቆጠራችሁ እንቅልፍ ይወስዷችኋል ይሏችኋል። gratitude የእንቅልፍ መድኃኒት ስለሆነ ብቻ ግን አይደለም፣ እግዚአብሔር ምስጋና ሊቀበል ስለሚገባው። ሌላው gratitude ሪሌሽንሺፓችሁን ያስተካክልላችኋል። አንድ ባል ሚስቱ ለምታደርግለት ነገር አመሰግናለሁ ካለ ሞር ታረግለታለች። አንድ ሚስት ባሏ ለሚያደርግላት ጥቂት ነገር ቴንክ ዩ ካለች ሞር ለማድረግ ይነሳሳል። ያ ሪሌሽንሺፕ ያድጋል። ሁሌ መልካም እያደረጋችሁላቸው ላይክ 18 19 አመት ከናንተ ጋር አብረው አድገዋል ቤት ውስጥ እና ሁሌ ቤተሰብ ጠረጴዛ ላይ በተሰበሰባችሁ ቁጥር እንዲያረከኝ ሲሏችሁ ይሄ ሰውዬ ምን አይነት አንግሬትፉል ነው የምትሉት። ምክንያቱም ያበላችሁት ይበልጣል፣ ያጠጣችሁት ይበልጥ፣ ትምህርት ቤት የከፈላችሁለት ይበልጣል። ግን ከ18 አመት በኋላ የዛሬ 10 ምናምን አመት የገረፋችሁትን እያነሳ የሚያወራ ከሆነ this being ungrateful you know እና ለሰሚው ልቡን ልክ እንደዚሁ እግዚአብሔር እኔ ያየሁት መከራ ተብሎ ሲወራ እኔ ግን ድል ሰጥቼው አላቅም፣ እኔ ግን ምንም በሌለበት ምድረ በዳ መርቼው አላቅም፣ እኔ ግን እጁን ይዤው አውጥቼው አላቅም። ለምንድን ነው በጣም አጋኖ ስለ ችግሩ ብቻ የሚያወራው ብሎ እግዚአብሔር ይሄንን ያስባል። ሌላው እውነት ለመናገር የመንፈሳዊ እድገታችሁ ምልክት ነው አመስጋኝነታችሁ። ቆላስይስ ምዕራፍ 2 ቁጥር ያነበብኩላችሁ ቃል ስለ መንፈሳዊ እድገታችሁ ሰማን፣ ተወራ። ከመንፈሳዊ እድገታችሁ ምልክቱ ግን የተትረፈረፈ ምስጋናችሁ ነው። በተሰበሰባችሁበት እግዚአብሔርን ማመስገን አታቆሙ። ፓስተር ሜርሲ ለምን ላመስግነው? ያለውበትን አታቂም። አንዳንድ ጊዜ ላንቺ ቀላል መስሎ ሊታይሽ ይችላል። ግን እኔ ያለውበትን ነገ እንኳን የት እንደማደር ማላቅ ሰው ነኝ። እንዴት አድርጌ ላመስግን? የሚመሰገንበትን ነገር እንቁጠር። የመጀመሪያው ነገር ፈጥሯችኋልና አመስግኑት። ሃሌሉያ። ላይ ፈጥረው እኮ ይችላል። እኛን ስለፈጠረ ስሙ ይባረክ። አንደኛ መዝሙረ ዳዊት ልል ነበር። መዝሙረ ዳዊት 139 ከ13 እስከ 18 ስታነቡ አንተ ውስጤን ሰውነቴን ፈጥረሃልና በእናቴ ማህፀን ውስጥ አበጅተ ሰራኸኝ፣ ግሩምና ድንቆኜ ተፈጥሬያለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴም ይህን በውል ተረድታዋለች። ስለዚህ አውጥተን እናንብበው። እናንተ መጽሐፍ ቅዱስም ላይ እንዳለ እያየ ነው እናንብብ። እኔ የጻፍኩትን ብቻ ከምናነብ ኢየሱስ ጌታ ነው። አላችሁ ወገኖች? አላችሁ? የሆነ ሰው ጌታ ይመስገን የሚል ሰው አለ? ሃሌሉያ። ካሁን በኋላ አንድ ቋንቋ እንለምዳለን። እሺ፣
በሁሉ ቴንክ ዩ ጂሰስ በቃ ቴንክ ዩ ጂሰስ። ቡቡ ልጅ ሆና የሃኒ ልጅ ፓስተር ሜርሲ ምን ትላለች ስትባል ጌታ ይባረክ ትላለች ትል ነበር እና አሁንም ሳገኛት አንዳንዴ ቡቢ ፓስተር ሜርሲ ምን ትላለች ስላት ጌታ ይባረክ ትላለች እና እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። አሁንም እግዚአብሔር ስም ብሩክ ይሁን። አባ እናመሰግናለን። እሺ ከቁጥር 13 ጀምሬ ያነባለሁ። አንተ ውስጣዊ ሰውነቴን ፈጥረሃል፣ በእናቴ ማህፀን ውስጥ አበጅተ ሰራኸኝ። ግሩምና ድንቆኝ ተፈጥሬ ያለውና አመሰግንሃለሁ። ስራ ድንቅ ነው። ነፍሴ ይህን በውል ተረድታዋለች። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁም። በምድር ጥልቀት ውስጥ በጥበብህ በተሰራው ጊዜ አይኖችህ ገና ያልተበጀውን አካሌን አዩ። ለኔ የተወሰኑልኝ ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። አምላኬ ሆይ ለኔ ያለ ሐሳብ እንዴት ክቡር ነው! ቁጥሩስ ምንኛ ብዙ ነው! ልቆጥራቸው ብል ከአሸዋ ይልቅ የበዙ ናቸው። ተኛው ነቃው፣ ገና ከአንተ ጋር ነኝ። ሃሌሉያ! እግዚአብሔር ሆይ እንዴት ግሩም ነው! ታውቃላችሁ አንድ ሰው ሲሰራ ከ1 ሚሊየን ስፐርም ውስጥ ነው አንዱ ሰክሰስፉል ሆኖ ሰው ክሬት የሚደረገው። ሌሎቹ የከሸፉ ናቸው። ለምን አንተ አልከሸፍክም? ገና በእናቴ ማህፀን ሳልሰራ አየ። እናቴ ማህፀን እንዳላይ የጠራኸኝ። ስለዚህ የምስጋና ርዕስ ጌታ ሆይ እኔ ስለተሰራው አመሰግንሃለሁ። ከዛ ወረድ ይልና ደግሞ ምን ይላል? ለኔ ያለ ሐሳብ እንዴት ክቡር ነው። አሜን። ቁጥሩ ምንኛ ብዙ ነው። ሰይጣን ምንም ይበል፣ የእግዚአብሔር ሐሳብ ግን ክቡር ነው። ለእናንተ ደግሞ በጣም ብዙ ነው። ፕሬዝ ጋድ ብሎ ጌታን ያመሰግናል። ሁለተኛ ጌታን የምናመሰግን ሕያዋን ስለሆነ ሙታን አመሰግኑት። እስትንፋስ አላችሁ? እስትንፋሳችሁ ከእናንተ ጋር አለ? ኧረ የት ናችሁ? እስትንፋሳችሁ እናንተ ጋር አለ? እንግዲህ እግዚአብሔርን አመስግኑት። እስትንፋስ አለኝ ላመስግን፣ እስትንፋስ አለኝ ላመስግን፣ እስትንፋስ አለኝ ላመስግን፣ እስትንፋስ አለኝ ላመስግን። እስትንፋስ ያላችሁ አመስግኑት፣ እስትንፋስ ያላችሁ አመስግኑት፣ እስትንፋስ ያላችሁ አመስግኑት። ኢራማ ጋላራማሻ ኢራ ቦላባራማ ባይ ዘ ዌይ ጌታን እያመሰገንኩ ነበር this week። እንደሱ አይነት መንፈስ ላይ ነበር የነበርኩትና ሁለት ትልልቅ ግሩፖች ነበሩኝ ሳድግ። የቸርች ግሩፕ እንደዚህ የጸሎት ህብረት ምናምን። ከነዛ ግሩፖች መካከል ቁጭ ብዬ ሳስብ 6ቱ ሞተዋል። ከ10 4ታችን በህይወት አለን። ደግሞ በጣም ሄልፐርስ ቲም የሚባል ቲም ነበረንና አብረን የምናገለግል። እዛ መካከል ደግሞ አብረውኝ የሚያገለግሉ 2 ወደ ጌታ ሄደዋል። እኔ አለው። ስለዚህ ህይወት ጊፍት ነው፣ ከእግዚአብሔር የሚሰጥ ስጦታ ነው። ትላንትና ከኛ እኩል ተኝተው ዛሬ ያልተነሱ ሰዎች አሉ። ስለዚህ ለምን ላመስግን ካላችሁ ስለ ህይወት ስጦታ ሕያዋን ስለሆናችሁ እግዚአብሔርን አመስግኑት። መክብብ 11:8 ላይ ብርሃንን ማየት መልካም ነው፣ ስለዚህ አመሰግናለሁ ይላል። እግዚአብሔር የተመሰገነ ይሁን። ሶስተኛ እግዚአብሔር ስላዳነን አመስግኑት። ህይወት መኖሩ ብቻ ሳይሆን ስለ ዳንን አመስግኑት። ስለ ደህንነታችሁ ስለ ምን ርዕስ ላመስግን ካላችሁ የምስጋና ርዕስ እየሰጣችሁ። አሁን ብትሞቱ የዘላለም ህይወት አላችሁ። ስለዚህ እግዚአብሔርን አመስግኑት። እግዚአብሔር የተመሰገነ ይሁን። እኔ ስለ ልብስ ስለ ጫማ አመስግኑት አይደለም አሁን ያልኳችሁ። ህይወት አላችሁ፣ የዘላለም ያው የማይጠፋ ህይወት አላችሁ። ስለዚህ እግዚአብሔርን ስለዛ ስጦታ አመስግኑት።
እግዚአብሔር የተመሰገነ ይሁን። መዝሙረ ዳዊት ምዕራፍ 13 ቁጥር 5 ላይ የእግዚአብሔር ቃል እንደዚህ ይላል። ፕሬዝ ጋድ። እኔ ግን በጸናች ፍቅርህ እታመናለሁ፣ ልቤ በማዳንህ ደስ ይለዋል። ልቤ ሐሴት የሚያደርገው በሳልቬሽንህ ነው። እግዚአብሔር ስለ ማዳንህ አመሰግንሃለሁ። መዝሙረ ዳዊት ደግሞ ምዕራፍ 54 ቁጥር 6 ላይ እግዚአብሔር መልካም ስለሆነ አመስግኑት ይላል። ስለ መልካምነቱ አመስግኑት። ፕሬዝ ጋድ። መዝሙረ ዳዊት ምዕራፍ 54 ቁጥር 6 ላይ የእግዚአብሔር ቃል ሲናገር ስለ መልካምነቱ እንድናመሰግነው የእግዚአብሔር ቃል ይናገራል። እግዚአብሔር ይመስገን። አገኛችሁት? በበጎ ፈቃድ መስዋዕት እሰዋልሃለሁ፣ በበጎ ፈቃዴ መስዋዕት እሰዋልሃለሁ። እግዚአብሔር ሆይ መልካም ነውና ለስምህ ምስጋና አቀርባለሁ። because you're good በገዛ ፈቃዴ መስዋዕት እሰዋልሃለሁ፣ ምስጋና አቀርብላለሁ። ለምን ቢባል እግዚአብሔር መልካም ስለሆነ። እስቲ በሉልኝ እግዚአብሔር መልካም ነው በሉ። ለምን ታመሰግኑት? ለምን ታመሰግኑት አላችሁ? አሜን። በቃ ልናመሰግነው ይገባል። ሌላው ጸሎታችንን ስለሚመልስ ልናመሰግነው ይገባል። ጸሎታችንን ሰምቶ ስለሚመልስልን ልናመሰግነው ይገባል። እግዚአብሔር ሆይ አንተ ጸሎቴን ስለምትመልስ አመሰግናለሁ ልትሉት ይገባል። መዝሙረ ዳዊት ምዕራፍ 118 ቁጥር 21 ላይ እግዚአብሔር ቃል ሰምተ መልሰህልኛል አዳኝም ሆነህኛልና አመሰግናለሁ። ሰምተ መልሰህልኛል አዳኝም ሆነህልኛልና አመሰግናለሁ። ሃሌሉያ። ሌላው እንዴት መኖር እንዳለብን ስለሚያሳየን ልናመሰግነው ይገባል። መንገድ የሚያሳየን አምላክ ነው። እንዴት መኖር እንዳለብን ይሄን አድርግ ይሄንን ፈጽም እያለ አኗኗር የሚያሳየን አምላክ ስለሆነ ክብር ለእግዚአብሔር ይሁን። ጄላ ባራ መዝሙረ ዳዊት ምዕራፍ 16 ከሌላ ክፍል ጥቅሶችን መጨማመር እችላለሁ። ነገር ግን መዝሙረ ዳዊት ላይ እንጨርስ ብዬ የሚመክረኝን እግዚአብሔርን ባርከዋል። ሃሌሉያ። አንድ ጥበብ ሲመጣ ቴንክ ዩ ጂሰስ በሉ። አንድ ምክር ሲመክራችሁ እሺ ጌታ አመሰግናለሁ በሉ። የሚመክረኝን እግዚአብሔርን እባርከዋለሁ። በሌሊት እንኳን ልቤ ቀናውን ያመለክተኛል። ስለዚህ እግዚአብሔርን ስለሚመክረኝ ሌላውም አመሰግነው ይቅር ስለሚለኝ እግዚአብሔርን አመሰግናለሁ። 118 አንድ ላይ እግዚአብሔር ቃል ሲናገር እግዚአብሔር ቸር ነውና አመስግኑት፣ ምሕረቱ ለዘላለም ጸንታ ትኖራለች። ስለሚምረኝ አመሰግናለሁ። ሃሌሉያ። ሌላው ጌታን የማመሰግንበት ምክንያት እኔን መውደድ ስለማያቆም እግዚአብሔርን አመሰግናለሁ። 107 መዝሙረ ዳዊት 107 ቁጥር 8 ላይ እኔን መውደድ ስለማያቆም እግዚአብሔርን አመሰግናለሁ። ብዙዎች መውደድ ያቆማሉ። አይደለም የባል ፍቅር የሚስት ፍቅር እግዚአብሔር ረድቷቸው ያንን ፍቅር ፍሌም እያደረጉት እያቀጣጠሉት ካልሄደ የወላጅ ፍቅር እንኳን የሆነ ቦታ ላይ ይቆማል። አይ ነው እኔ ከዚህ በላይ አልችልም ይላል። የእግዚአብሔር ፍቅር ግን ዘላለማዊ ስለሆነ ሃሌሉያ። 107 ቁጥር 8 ላይ እግዚአብሔር ቃል ይላል እግዚአብሔርን ስለ ምህረቱ ለሰው ልጆች ስላደረገው ድንቅ ስራ ያመስግኑት። እርሱ የተጠማችውን ነፍስ አርክቷል፣ የተራበውን ነገር በበጎ ነገር አጥግቧል። ሃሌሉያ። ስለዚህ እግዚአብሔርን ስለዚህ አመስግኑት። ሃሌሉያ አመስግኑት። ይመስገን ይመስገን። ሃሌሉያ። ምስጋና ትእዛዝ ነው። እግዚአብሔር ራሱ አዞናል። አመስግኑ ተብለናል። ጳውሎስ ጽፎልን በመተትረፈረፈ ምስጋና እንዲኖረን ተናግሯል። በሁለተኛ ደረጃ ምስጋና መስዋዕት ነው። ሳክሪፊሻል ኦፈሪንግ ነው። ለእግዚአብሔር የምታቀርቡት መስዋዕት። በተለይ በሚያም ሰዓት፣ በማይመች ሰዓት ምስጋናን ስታቀርቡ መስዋዕት እያቀረባችሁ ነው። ጌታ ይባረክ። የኔ ታናሽ ወንድም ወደ ጌታ ሄዷል። ያኔ ልጅ ነበርኩኝ። ወደ ጌታ ሲሄድ በጣም አዘንኩ። ቢካዝ በጣም ቤስት ፍሬንድ የነበረ እና ደግሞ እሱ ያለ እኔን መንካት አትችልም። እቤት ተሳስቼ መጥቼ እንትና እንዲ ብሎኝ ካልኩኝ ሰውየው ቤት በጧት ነው የሚሄደውና
like ያንበሳ ልብ ያለው ነው ምን ሆነ ነው ሜርሲ እንዲያል በቃ ፕሮቴክተር የሆነ ወንድም ነበር የነበረኝና ወደ ጌታ ሄደ በጣም ልብ ያዘነ 2 ቀን ከዛ 3ኛ ቀን ፓስተር ብርሃን የወጣቶች መሪ ነበር እኛ ቤት መጣ ያገለገለ ያለ አገልግሎ ሰብኮ እየሰማው ነው ምንም ያው መንፈሳዊ ዓለም ሌላ ምን አማራጭ አለን የትኛው ሁኔታ ውስጥ ብንሆንና እየሰማው ያለ ነገር ግን አሁን ከሜርሲ ጋር የምስጋና ጸሎት እንጸልያለን ብሎ ሰው ባል እኔ እንትንም አይደለም እኔን መጥቶም አይደለም ጸልያለኝ ብዙ ሰው ተሰበሰበበት ቦታ ላይ አሁን ከሜርሲ ጋር የምስጋና ጸሎት እንጸልያለን እና መለመን አይቻል እኔን ስሙኝ እናንተ እኔን ስሙ መለመን አይቻልም ማመስገን ብቻ ነው ብሎ አንዱ ሲያዝ ሌላ ያመልጣል እሺ እንቀጥል እሺ እና መጸለይ አይደለም ማመስገን ብቻ ነው የምትችያለኝ እና እንደዚህ በቡሽ ጥንክር ብሎ የተከደነ ጠርሙስ ታውቃላችሁ ከዛ ሲከፍቷ ብሎ እንደሚከፈል እንደ ቡሽ ነው ውስጥ የተዘጋው ምስጋና አቅቶይ ማለት ነው ከዛ ግን እንደምንም ጌታ ሆይ አመሰግናለሁ ከዛ የሆነ ነገር ሲነቃነቅ ይሰማኛል እንደገና አመሰግናለሁ 3ኛ ላይ ግን ቷ ብሎ እንደተከፈተ ነገር ከዛ እንዴት ላቆም ለ20 ለ30 ደቂቃ ጌታን ያመሰገንኩ መጸለይ ጀመርኩ ማለት ነውና ጌታ he will take it like a sacrifice ያንን እንደ መስዋዕት ይወስደዋል ከዛ በኋላ እንደዚህ አይነት ነገር ገጥሞኝ የሚያቀው የብርሽናት ማይ ወደ ጌታ የሄደች ጊዜ ኢትዮጵያ ነበርኩኝ እና ለኬ ከሞተች በቀን ጀምሮ ኮርዲኔት ያረጋል ፕሮግራሙን ይመራል ያዘምራል በኋላ አዘምሪም ጸልይም ሲለኝ ተወኝ እኔ እለዋለሁ እኔን ተው በቃ አንተ አድርግ ተወኝ እለው በኋላ 3ኛው 4ኛ ቀን ላይ በቃ እነሱ ሲያገለግሉ እየሰማው ነው ዝም ብዬ መንፈስ እየጠጣው ነው ግን ምንም አቅም አልነበረኝም እንደዚህ አውጥቶ ለማመስገንም ለመጸለይ በኋላ ቆሞ ዛጋ አሁን ከሜርሲ ጋር ጌታ እናመሰግናለን 2ኛው እንደሚየው እንደሱ አረገኝና ብሎ ሲል እምቢ ማለት አልችልም ቆሜ ልክ ማመስገን ሲጀምር አሁንም ያ ነገር ተከፍቶ ሲሄድ አየሁት አልሚ ስትሞት ግን መጀመሪያ ራሴ ፈቅጄ ያረኩት ምክንያቱም 3ቱ ቀንም 4ቱም ቀን እንዲወስድ አልፈለኩም ኦሬዲ 2ቴ በህይወት አይቼዋለሁ ከዛ በኋላ በርኒ አልሚ ስትሞት ሲመጣ በየትኛ ጋር ነው መጀመሪያ የመጣው እና ሲመጣ ጌታንና መስገን ጊታሩን ይጫወታል ከአፉ ግን አያወጣውም ግን ይሄን 2 ቴስቲሞኒ ነገርኩት በበርሚ ጊዜ በማዬ ጊዜ በአልሚ ጊዜ ሆኖም በህይወቴ ላይና አውጣው ከአፉ አውጣው ከዛ በኋላ ጊታሩን ይዞ መዘመር አላቆም አለ ምክንያቱም ኦሬዲ ተነደለ ይሄንኑ ናቲዬን ታሜል ላገኘው ሲሄድ ይሄንኑ ነገርኩት አትስማ መዝሙር ዘምረው መዝሙሩን አፍህን ከፍተ በለው just praise him የሆነ ነገር ከዚህ ጋር ይወጣል አልኩት መጽሐፍ ቅዱስ ሲናገር እንደዚህ ይላል በተጽናናንበት መጽናናት ሌሎቹን እናጽናናለን ይላል ዛሬ ኦንላይን ሆናችሁ የምትሰሙኝ በልጅ ሞት በባል ሞት በእናት ሞት በአባት በወንድም በእህት ሀዘን ላይ ያላችሁ ሰዎች የምስጋና መስዋዕት የምታቀርቡበት ኦፖርቹኒቲያችሁ ነው just bless him worship him ከዛ እዚህ ጋር ያለ ነገር ተነቅሎ ሲሄድ ታዩታላችሁና እንደ ቡሽ እንደዚህ ቷ ብሎ የሚከፈት ነገር ይኖራል ስለማይገባኝ አይደለም ሞት ሀዘን ስለማይገባኝ አይደለም ፍቺ ስለማይገባኝ አይደለም ነገር ግን ከዚህ ሁሉ ውስጥ የሚያልፍ የእግዚአብሔር ጉልበት የሚገለጥበት የምስጋና መስዋዕት የምታቀርቡበት ኦፖርቹኒቲያችሁ ይሄ ስለሆነ ነው እግዚአብሔር የተመሰገነ ይሁን by the way 5 love language የሚባላል አይደለ I don't know how many of you read that book ምናምን ግሬ የጻፈው መጽሐፍ ማለት ነው የእግዚአብሔር love language ምስጋና ነው እግዚአብሔር ማውራት ከፈለጋችሁ thank you Jesus ምክንያቱም መዝሙረ ዳዊት 101 ላይ ምን እንደሚል ታውቃላችሁ 100 ቁጥር 1 ላይ ወደ ደጆቹ በምስጋና ግቡ ነው የሚለው ጌቱ ፓስወርዱ እሱ ነው ፓሽን ትርጉሙ enter into his gate with the password of thank you Jesus ነው የሚለው በቃ
ቴንክ ዩ ጋድ የፓስወርዱ ይሄ ነው። ወደ እግዚአብሔር ወደ ተገኘበት ነገር የምትገቡበት ሁኔታ ይሄ ነው። ፕሬዝ ጋድ። ስለዚህ ምስጋና ትእዛዝ ነው። ምስጋና መስዋዕት ነው። ሶስተኛ ምስጋና የጦር መሳሪያ ነው። የጦር መሳሪያ ነው። ኢዮሳፍጥ በጠላት በተከበበ ጊዜ ምስጋና የሚገባውን እግዚአብሔርን እጠራለሁ ብሎ ጌጠኛ ልብስ የለበሱ ሰዎች ነው ያቆመው። then ያንን ዋርፌር የተዋጉት በዝማሬ ነው። በተከበበች ከተማ ምህረቱ ለዘላለም ነውና እያላችሁ ስትጮህ ጦርነቱን ታሸንፋላችሁ። እናገራለሁ፣ ተሸንፋችሁ አትወጡ፣ አሸንፋችሁ ትወጣላችሁ። የሚያመሰግኑ ሰዎች ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። ምን እንድታደርጉ? እንድታመሰግኑ። ስለዚህ ሲደረግልን ማመስገን ናቹራል ነው። ባይ ዘ ዌይ ምስጋና ብዙ አድናቂ የለውም፣ ብዙ ተከታይም የለውም። ለምሳሌ አንድ ሰው አላላላላላላ እያለ እየጮኸ ጌታን እያመሰገነ እየዘለለ እንዲህ ወንድሜ ምን ሆኖልህ ነው እንደዚህ በጣም ተደስተህ የምታመሰግን ሰው? ሚስቴ ወልዳ መቼ? የዛሬ 6 እና ለ6 ወር ነው እንዴ አሁን እንዲህ የምትጮኸው ነው የምትሉት። የሆነ ሰው ግን እያለቀሰ ቁጭ ብሎ ብታዩት እና ስቅስቅ ብሎ ሲያለቅስ ወይ ወንድሜ ምን ሆነ ነው ለምንድን ነው የምታለቅሰው ስትሉት አይ ሚስቴ ከሞተች 10 አመቷ ነው ካለ አብራችሁ ነው የምታለቅሱት። 10 አመት ሙሉ እና አትጽናናም አትሉትም። የሰው ኔቸር ጉዳት አድናቂ ነው ከምስጋና ይልቅ። አንዳንድ ጊዜ ኢቭን ሀዘን ደርሶብን እግዚአብሔር ሆይ አመሰግንሃለሁ ብለን ስንል ወሬ ነው የሚሆነው ከተማ ሁሉ ላይ። ግን የክርስቲያን ላይፉ መሆን ያለበት እንደሱ ነው። ኢየሱስ ሊሞት ሊሰቀል ወደ ጌተሰማኒ የሄደ አብረው እየዘመሩ ነው የሄዱት ከደቀ መዛሙርቱ ጋር። ስለዚህ አንድ ዲተርሚኔሽን ውስጥ እንድትገቡ ጠይቃችኋል። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ነው። እናንተ ቤት የተትረፈረፈ ምስጋና የሚፈስበት ቤት ይሁን። የግራቲቲዩድ ስፒሪት በኢየሱስ ስም ያገኛችሁ። የጓደኛዬ እናት ነግሬያቸዋለሁ። ባሏ ፈቷት፣ 3 ልጆቿን ጥላ ባል ፈቷት ሄዳ የመጀመሪያ ልጅ ሆኖ ኩያ ሴት አግብቶ መኖር ጀመረ ሰውየው እና ከቤቷ ነው ደግሞ ያስወጣት። እናቷ ቤት ስትገባ እናቷም እንደ ዳረቻት ጊዜ አልተንከበከበቻትም። እዛ ሰርቪስ ቤት ውስጥ አንድ ክፍል አለ። ልጆቹም ወደ ቤቴ እንዳይመጡብኝ እኔ ጸጥታ ይወለምጃ እንዳትመጪ ብላት ቁጭ አርጋታለች። ውጭ ሀገር የኖረ ጓደኛቸው ቪዚት ሊያረጋቸው ሲመጣ ቤታቸው ሄደ። ቤታቸውን ስለሚያውቅ ባልና ሚስቱ መካከል ሲያይ የሆነች ትንሽዬ ልጅ ቤት ውስጥ አለች። የባልየውን ስም ጠርቶ እከሌስ ሲላት አለ ቤት ግባ አለችው። ከዛ ሚስቱንና ልጆቹን ጠየቀው። የት አሉ ሲል አይ ተፋተናል እኮ። የት ናት አሁን ያለችው? እናቷ ቤት። ከልጅነት ጓደኛ ስለሆነ የእናቷንም ቤት ያውቃል። በሚቀጥለው ቀን ማታ ላይ እናቷ ቤት ሄደ። እዛ ውስጥ አለችልህ አሉት። ሴትዮዋ እሱ በመጣበት ሰዓት ላይ ከበሮ ይዛ የሰርክ መስዋዕት ሰዓት ደርሷል ብላ ከልጆቿ ጋር ከበሮ እየመታች ታመልክ ነበረ። ሲመጣ ወይ እዚህ ውስጥ ነው ያለሽው አላት። አሁን ቁጭ በል the next day እኔ ቤት እገዛልሻለሁ አላት። እሷንም ልጆቿንም ይዞ ወጣ። ምስጋና የጦር መሳሪያችሁ ነው። አትጣሉት፣ ልበሱት። የምስጋና ልብስ ያምርብሃል በሉት። አጠገባችሁ ያለው ሰው አታውልቀው በሉት። አሜን። የምንድነው አምባሳደር ሱፍ ማስታወቂያ ነበር ኢትዮጵያ ውስጥ አይደል? አታውልቀው ያምርብሃል የሚባል የምስጋና ልብስ አታውልቁ፣ ያምርባችኋል። እሱ ነው የማጉረምረም ልብስ ሰይጣንን ይጠራዋል። የስ የምናጉረመረምባቸው ብዙ ሪዝኖች ይኖራሉ። ግን ጌታ ይባረክ ለአንድ አረም እድሜ አንጨርስም። የምናመሰግንበት ነገር ብዙ ስላለን እግዚአብሔርን እናመሰግናለን። በጣም የሚገርማችሁ እግዚአብሔር እንደሚዘምር ታውቃላችሁ? እግዚአብሔር ይዘምራል። የሚዘምረው ደግሞ ስለናንተ ነው። ትላንት ገርሞኝ ሶፎንያስ ምዕራፍ 3 ቁጥር 17ን እያነበብኩኝ አውጥተና ከኢትዮጵያ ምንድነው
በዓለም ዙሪያ የተበተኑ የኢትዮጵያ ሴት ልጆች ቁርባኔን ያመጡልኛል ብሎ የሚናገር ባይዘዌ ስለተደረገ በደል እንዴት አድርጎ እስራኤል ንስሐ ኢየሩሳሌም ንስሐ እንዲገቡ ብሎ ሌሎች ሀገሮች እንዴት እንደቀጣ ከዛ ይማራሉ ብሎ እንዴት ኤክስፔክት እንዳደረጋቸው ይጻፍና ልክ ላይክ ይጠብቃል ከነሱ ሶፎንያስ ላይ ነው ሶፎንያስ 3 ላይ ይጠብቃል ከነሱ ምዕራፍ 1 እና 2 ስታነቡ እነሱ ተመልሰው መተው ቴንክ ዩ ጋድ ምናምን እንዲሉት ይጠብቃል ከዛ እንዲላቸዋል እዩኝማ ቆይ ጠብቋትማ በዓለም ዙሪያ የተበተኑ የኢትዮጵያ ሴት ልጆች ለኔ ቁርባኔን ያመጡልኛል ይላቸውና ግን ይላል እዚህ ውስጥ ቅሬታ አገኛለሁ ቅሬታ አገኘና ይላል ቁጥር 17 ላይ እናንብበው ፕሬዝ ጋድ በዛ ጊዜ ሰዎች ሁሉ የእግዚአብሔርን ስም እንዲጠሩ ተስማምተው እንዲያገለግሉኝ አንደበታቸውን አጠራለሁ የኢትዮጵያ ወንዞች ማዶ የሚያመልኩኝ የተበተኑ ህዝብ ቁርባኔን ያመጡልኛል ይለና ቁጥር 17 ላይ እንሄድ እንደዚህ በዛ ቀን ኢየሩሳሌም እንዲህ ይሏል ጽዮን አትፍሪ እጆችሽ አይዛሉ እግዚአብሔር አምላክሽ በመካከልሽ አለ እርሱ ብርቱ ተዋጊ ነው ባንቺ እጅግ ደስ ይለዋል በፍቅሩ ያሳርፍሻል በዝማሬም ባንቺ ላይ ከብሮ ደስ ይሰኛል አይገርምም ሌላ ትርጉሙ ላይ ምን እንደሚል ታውቃላችሁ በዝማሬም እንዴት ነው ላውድ በሆነ ድምጽ ላንቺ ይዘምራል ነው የሚለው በዝማሬም ይከብራል የሚለው ላውድ በሆነ ድምጽ ላንቺ ይዘምራል ምንድነው የሚጫን እኔ የሚመስለኝ ይሄ ጥቅስ ማለት ነው ልጅ ስታስተኙ እንዴት ነው የምታስተኙት አቀፋችሁ እሽሩሩ ነው አማርኛችን አይደል እኔ ለኤሊምዬ መዝሙር ሰርቼላት ነበር ልጅ እያለሽ ማለት ነው በመትታቀፍበት ጊዜ ኤሊምዬን በጣም በጣም እወዳታለሁ ኤሊምዬን ኢየሱስ በጣም በጣም ይወዳታል እያልኩ ዘመን ለጥተል ነበር እግዚአብሔርም እንደሱ የሚዘምርልን ነው የሚመስለኝ ልክ ሽሩሩ እንደሚል ሕፃን ላዩ ላይ አድርጎ ለኛ ይዘምራል እግዚአብሔር የሚወዳቸው ህዝቦች ፕሬዝ ጋድ አቤት እሺ እግዚአብሔር የሚወዳቸው ሰዎች እግዚአብሔር የሚወዳቸው ትውልዶች እግዚአብሔር በዝማሬ ያለ ሰዎች እንደሱ ሽሩሩ ብሎ እግዚአብሔር ያደርጋል ስለዚህ he wants that እሱኑ ይፈልገዋል አንዳንድ ጊዜ ቢርበይ ላንታል ነግርህም ይልህና ግን ምስጋና የሚሰዋ ያከብረኛል ብሎ ደግሞ ይናገራል የጦር መሳሪያችሁ ስለሆነ ታዋጉበት ይሄንን አመት ከመጨረሳችን በፊት አንድ ልምድ እናድርግ እስቲ ኖትቡካችሁን ወይም እስቲ ስልካችሁን አውጡና ግራቲቲዩድ የሚል ኖትቡካችሁ ላይ አንድ ነገር ክፈቱ እስቲ አሁኑኑ ጌታ ይባረክ ግራቲቲዩድ የምትል ፎልደር ክፈቱ ምን አረጋላችሁ አሁን ከኔ ጋር ጸልየን ከመዝጋታችን በፊት እስቲ አትሊስት 2-3 ነገር እግዚአብሔር ያደርገላችሁ እዛ ላይ ጻፉ ምን አደረገላችሁ ከ10 9 አልመጡ አንዱ ነው የተመለሰው እግዚአብሔር አንዱ እንድትሆኑ ይፈልጋል ነግራችኋለሁ ከዚህ በፊት ከቤቴ ተጠርጎ ስለሚወጣው ቆሻሻ ሁሉ ጌታን አመሰግናለሁ ምክንያቱም ይሄ እቃ በቆሻሻ መልክ የወጣው መጀመሪያ በብር ተገዝቶ ነው ብዬ ስለማስብ እግዚአብሔር ይመስገን ግራቲቲዩድ ቨርቹ ነው እና ይሄ ማጉረምረም ያለበት ቤት ውስጥ ስትገቡ የማጉረምረም መንፈስ እንደ ልብስ እንደሚለብሳችሁ የምስጋና መንፈስ ያለበት ሰው አካባቢ ስትሆኑ እንደሱ አይነት ነገር ነው የሚሆንባችሁ ለዚህ ነው ባይ ዘ ዌይ ግራምፒ ከሆነ በጣም በሁሉ ነገር ላይ ኮምፕሌን ከሚያደርግ ሰው ጋር ረጅም መቀመጥ ማትችሉት ከሱ የሚወጣው ቨርቹ አፌክት ስለሚያደርጋችሁ ነው እንትን ያደርጋችኋል ያስጨንቃችኋል እሱ ላይ ያለው መንፈስ ጌታ ይባረክ ለመጨረሻ ምስጋና እንዲበዛላችሁ የምትፈልጉትን ነገር የምታበዙበት መሳሪያ ነው
ስታመሰግኑ ይበዛል። 2 ዓሣ 5 እንጀራ ይዛችሁ ቴንክ ዩ ጂሰስ ስለዚህ 2 ዓሣ 5 እንጀራ ስትሉ ይበዛል። ስታጉረመርሙ 2 ዓሣ 5 እንጀራ ይሄ ነው የቀረኝ ስትሉ ስታወርዱት ባዶ ነው መሶቡ የሚሆነው። ግራቲቲዩድ ግን እንዳያንስ እንዳይጠፋ ያደርገዋል። አንድ እግዚአብሔር ሰው ሲናገር ሰማሁት። ፍሪጄን ከፍቼ እንዴት ልጆቹ ገብተው ፍሪጁ እንዴት ሜሳፕ እንዳደረጉት አይቼ አለሱ ሜዲካል ዶክተር ነውና እንዲህ ክፍት አድርጌ ሳይው ፍሪጁ እንዴት ሜስ እንዳደረጉት ሳይ በጣም ተናድጄ ልጮ ዞር ስል ሚስቴ ከኋላ ቆማ ጌታ ይመስገን ፍሪጁ ሙሉ ስለሆነ ጌታን አመስግናሃል አለችኝ አለ። ዘጋሁትና ጌታ ሆይ ፍሪጁ ሙሉ ስለሆነ አመሰግናለሁ አለ። በሁሉ በቃ እይታ ኢየሱስ ክርስቶስ ጌታ ነው። አሁን እነዚህ ልጆች እንዴት ነው ማሳድገው ብለን ከምንጮ ጌታ ሆይ ልጅ ስለሰጠኸኝ አመሰግናለሁ። ኢየሱስ ኖቲስ ያደርጋል። for every good things thank you የሚል መንፈስ ይጠብቃል። አንዳንድ ጊዜ ለአንዳንድ ሰዎች አንድ ነገር ታደርጉና ቴንክ ዩ ትጠብቃላችሁ እና ሰው ምን ይላል? ለታይታ ነው እንደ ሰጠው ለቴንክ ዩ ነው እንደ ሰጠው ይላል። አይደለም፣ ያ የእግዚአብሔር መንፈስ ተካፋይ ስለሆንን ነው። እግዚአብሔር ቴንክ ዩ እንደሚጠብቅ ሰውየውም ቴንክ ዩ ይጠብቃል። እና ልክ ቴንክ ዩ ስትሉት you want to do more thank you ሲል ካላለ ደግሞ ምንም ኦኬ ሲላችሁ ነው እንዴት ነው ምን ነበር ማለት በነጠኩት መልሼ በወሰድኩት። ምክንያቱም እኔ ካለኝ እንጂ የተቆረስኩት የምጥለው ነገር አይደለም የሰጠሁት። ያኛው ሰውዬ ግን ቴንክ ዩ አይልም አይደለ? ኩዊንች ያረግ ልክ እንደዚሁ እግዚአብሔር የባህሪው ተካፋይ ያረገን ነው የሚለው። ላደረገልን አንድ ነገር ቴንክ ዩ ስንል እግዚአብሔር ደስ ይለዋል። ዶንት ፎርጌት ኢት። እግዚአብሔር ኖቲስ ያደርጋል። አንድ ነገር ልንገራችሁ። አመስጋኞች ወይም የግራቲቲዩድ ስፒሪት ያላቸው ሰዎች በሳይንስ የተነጋገጠ ማለት ነው ብዙ አይቀኑም፣ ቀናተኛ አይሆኑም። አመስጋኝ ሰዎች አይቀኑም፣ ሰው ላይ አይቀኑም፣ ለሱ እንዲሆኑለት ሁሉ አይሉ። ሰልፍ ሴንተርድ አይሆኑም። አይገርማችሁ? ለሌላው ሰው በማድረግ ነው የሚደሰቱት። ቅናት ብዙ አይኖራቸውም። ማቴሪያሊስት አይሆኑም። ሰልፍ ሴንተርድ አይሆኑም። እግዚአብሔር የሚፈልገው ቨርቹ ከነሱ ውስጥ ይወጣል። ለጤናችንም ጥሩ ነው። ጌታ ኢየሱስ ኖቲስ ያረጋል። ይሄንን ብያችሁ ጨርሳለሁ። ከትላንት ወዲያ ኢትዮጵያ ቪዲዮ ኤዲት የሚያደርግልን ልጅ ከፓስተር ጋር እያወራ አብሬው ስለነበርኩ ከፓስተር ጋር ሲያወሩ ሰማዋቸውና ፓስተር አጭር አርገን ቲክቶክ ላይ ለቀቅ ነው ወደ 88,000 ሰው አይቶታል። እኔ ሳይሆን እንደውም 90,000 ገብቷል አይቶታል ምናም ብሎ ለሱ ሪፖርት ያደርግለታል። እንዴ እስቲ ያሳየኝ የቱ ጋር ነው ብዬ ቲክቶክ ላይ የሱ ጋር አሳየኝ። ከዛ ግን እኔ ያላየሁት ቪዲዮ እዛ ቲክቶክ ላይ ያገኘሁት የምን ቪዲዮ ነው? የሃፒ ግራጁዌሽን ጊዜ አለው በምረቱ እኔ ያላየሁትም። ከዛ ወይ ጉዴ እንደዚህ የዘመርኩኝ ይሄ ቪዲዮ እዚህ ላይ አለ አልኩ። ከዛ የሚቀጥለው ወርዴ ሊሆን የፈለገው አረብርሻ ወርደው ለማለት ነበር ልብ ያሰበው። ጌታ ግን አይ ላቭ ኢት አለ፣ ወደዋለሁ አለ። ሪሊ ሌላም ክሊፕ ሰራልሃለሁ ብዬ በልቤ ጨረስ። ምን ልላችሁ ነው? ሂ ላቭስ ግራቲቲዩድ። እግዚአብሔር ምስጋናን ይወዳል፣ ይወደዋል። ፋይሉን ከፈታችሁት? ስልክ የሌለው ካለ ሁለት ያለው አንድ ይስጥ። ሁላችንም ስልክ አለን አይደል? የምታመሰግኑበትን 5 ነገር 6 ነገር እንጻፍና አመስግነን እንጨርሳለን። ጻፉት። ጌታ ይባረክ። ምንም ካጣችሁ ቅድም 7 ነግሬያችኋል። ህይወት ስላለኝ፣ እስትንፋስ ስላለኝ፣ ስለተፈጠርኩ ማለት ትችላላችሁ። ግን ጌታ ይመስገን ከዛ በላይ የምናመሰግንበት ነገር አለ። አሜን ነው። ጄላ ባህራ ማሊያ ራማ ጄሌ ቦራማ ጋላባሲያ
እንግዲህ የእግዚአብሔር ፈቃድ ለእናንተ በክርስቶስ ኢየሱስ ይሄ ነው። ታመሰግኑት ዘንድ የምስጋና መስዋዕት ታቀርቡለት ዘንድ ሁሉ ጊዜ ለጌታ የሚገባውን ክብር ተሰጡት ዘንድ ይሄንን እናደርጋለን። 3 እግዚአብሔርን የምናመሰግንባቸው መንገዶች ነግሬ ጨርሳለሁ። አንድ ጊዜ ማቲው ሄነሪ የሚባል ኮሜንታሪ የጻፈ ሰውዬ ዳያሪው ላይ የተገኘውን ነገር ላንብብላችሁ። ሌባ ዘረፈው፣ ቦርሳውን ይዞ ሲሄድ ዘረፈው፣ ወሰደበትና እንደዚህ ብሎ 4 ነገር ላይ አመሰገነ። ጌታ ሆይ ከዚህ በፊት ተዘርፌ ስለማላቅ አመሰግንሃለሁ። ሁለተኛ ቦርሳዬን እንጂ ነፍሴን ስላልወሰዱት አመሰግንሃለሁ። ቦርሳዬ ውስጥ ያለውን እንጂ ቤቴ ያለውን ስላልወሰዱት አመሰግንሃለሁ። የመጨረሻው ልቤን ነካኝ። ተዘራፊ እንጂ ዘራፊው እኔ ስላልሆንኩ አመሰግንሃለሁ። in every situation እግዚአብሔርን የምናመሰግንበት ነገር አይጠፋም። አሜን ፕሬዝ ጋድ። እና ፓስተር ብርሃን ምን ይላል ለግራጁዌሽን ልጃችን ጋር ስንሄድ እንደዚህ ያለ ሜርሲ ያስተውለሻል፣ ልጃችን ጋር ለግራጁዌሽን ነው ምን ሄደው እስር ቤት ልንጠይቀው አይደለም ይሄድ ነው። በሁሉም እናመሰግንበትን ነገር we can create። እግዚአብሔር መስከና አይናችን ከተከፈተ እንዴት አድርጌ ጌታን ላመስግነው? የመጀመሪያው ዘምሩለት፣ ዘምሩለት፣ ባላችሁ ድምጽ ዘምሩለት። አንድ ገሊላ የምትባል ጓደኛ ነበረች። እናቷ ዊ አንቺ ሳት ዘምሪ ትላታለች። በቃ ሻወር ውስጥም ቢሆን ዘምሪ ትላት። አንድ ቀን ሻወር እየወሰደች እየዘመረች ያለ እናቷ አንቺ ሳት ዘምሪ ያላልኩሽም ስትላት ጌታ ኦዲየብል በሆነ ድምጽ ማለት ነው፣ እኔ ግን ስዘምሪ ደስ ይለኛል አላት። ስለዚህ ዘምሩለት፣ በየትኛውም ድምጽ ዘምሩ። ለኳየር የማይሆን ድምጽ ይኖራችኋል እንጂ ለጌታ የሚሆን ድምጽ አላችሁ። ስለዚህ ለእግዚአብሔር ዘምሩለት። ሃሌሉያ ፕሬዝ ጋድ። አዳዲስ ዝማሬ ስሩለት፣ ለራሳችሁ ቅኔን ተቀኙለት። ዳዊት ይዘምርለት ነበር ለአምላካችን። ከዛ በኋላ ራሱ ዞር ይልና ደግሞ ለአምላካችን ዘምሩለት ይል ነበር። ኢቭን ተራሮችን ያስተባብር ነበር። ስለዚህ እግዚአብሔርን ግራቲቲዩድ የምናሳይበት መንገድ የመጀመሪያው ነገር በዝማሬ በምስጋና ድምጽ በእልልታ ለእግዚአብሔር ልናመሰግን ይገባል ማለት ነው። ሁለተኛ ጌታን የምናመሰግንበት መንገድ መስጠት ነው። ዘዳግም 16:10 ይሄ ከእግዚአብሔር ቃል ያገኘሁት እውነት ነው። ጌታ ይባረክ። አንዳንዶቻችን ምንም ችግር የለብንም ለምስጋና ለእልልታ ለጭብጨባ ኪሳችን ጋር ይድረስ እንጂ እሱ ጋር ይድረስ እንጂ ችግር የለም። የእግዚአብሔር ቃል ግን ሲናገር ዘዳግም ምዕራፍ 16 ቁጥር 10 ሁላችሁ መጽሐፍ ቅዱሳችሁን አውጡትና እናንተ ራሳችሁ አገኙት። ጌታ ይባረክ። 6:10 ላይ የእግዚአብሔር ቃል እንደዚህ ይላል፣ እህልን ማጨድ ከምትጀምርበት እለት አንስቶ 7 ሳምንት ቁጥር። ከዛ በኋላ አምላክ እግዚአብሔር በባረከህ መጠን በፈቃድህ የምታመጣውን ስጦታ በማቅረብ በመከሩ በዓል አምላክህን እግዚአብሔርን አክብር። አሜን። አያችሁት? ከዛ በኋላ አምላክ እግዚአብሔር በባረከህ መጠን በፈቃድህ የምታመጣውን ስጦታ በማቅረብ በመከሩ በዓል አምላክህ እግዚአብሔርን አክብረው። አንተ ወንዶችና ሴቶች ልጆችህ፣ ወንዶችና ሴቶች አገልጋዮችህ፣ በከተሞች ያሉ ሌዋውያን መጻተኛ፣ በመካከል የሚኖሩ አባት የሌላቸው መበለቶች አምላክ እግዚአብሔርን ለስሙ ማደሪያ እንዲሆን በመረጠው ስፍራ በአምላክ በእግዚአብሔር ፊት ደስ ይበላቸው። አንተም በግብጽ ባሪያ እንደነበር ካስታውስ፣ ይህን በጥንቃቄ ጠብቀው። ግራቲቲዩድ ማለት ከዚህ በፊት ተሰፍሮልህ ነው እህል የምትበላው። አሁን ግን ለራስህ ሃርቨስት አለክ፣ መከራ አለክ። ከዛ በኋላ ይላል እግዚአብሔር በማረከ መጠን በፈቃድህ ሳትገደድ ይሄ የጌታ ነው ብለህ ወደ እግዚአብሔር ቤት አምጣው። ያኔ ካህናት ምግብ እንዲኖራቸው፣ ድሆች መብላት እንዲችሉ፣ አገልጋዮቼ በነጻነት እንዲኖሩ ወደ እግዚአብሔር ቤት ስጦታውን ይዘና። ያ ግራቲቲዩድ ነው። ቴንክ ዩ ጂሰስ ማለት ነው። ሃሌሉያ። እንደ ለምጻሙ ወደ ቤትክ መሄድ አለ መሄድን የምታስ ቁጥር 18 እናንብበው ወረድ ብለን። ቁጥር 16 ወንዶች ሁሉ በአመት 3 ጊዜ በቂጣ በዓል፣ በመከር በዓል፣ በዳስ በዓል ላይ እነሱ በሚመርጠው ስፍራ ለአምላክ ለእግዚአብሔር ፊት ይቅረቡ። ማንም ሰው በእግዚአብሔር ፊት ባዶ እጁን አይቅረብ። አምላክ እግዚአብሔር በባረከ መጠን እያንዳንዱ እንደ ችሎታው ይስጥ። that's how you glorify God።
እልልታ፣ ጭብጨባ፣ ሽብሸባ መስጠት። ማንም ባዶ እጁን በእግዚአብሔር ፊት አይታይ። እግዚአብሔር እንደባረከህ መጠን አንተም አገልጋዮችህም ልጆችህም ቤተሰብ በሙሉ ባዶ እጁን በእግዚአብሔር ፊት አይታይ። ምን ማለት ነው? ቴንክ ዩ ጂሰስ። አንተ ባትባርከኝ እኔ ምን አለኝ? ደጉ አንተ ነህ የሰጠኸኝ። ጌታ ምስክሬ ነው። ሁል ጊዜ መባሰሰት ጌታ በስደተኛ ምድር እኔ ኖሮኝ ተርፎኝ ላንተ ይዤ የምመጣው ነገር ኖሮኝ አመሰግንሃለሁ እያልኩ ነው የምሰጠው። this is gratitude ማለት ጌታ ይመስገን። እንደ ለምጻሞቹ ሽው በልቶ ጠጥቶ ሽው ማንም እግዚአብሔርን ዞር ብሎ ማያስብ እንነጋገር ከተባለን አብዛኞቻችን ከተማ ውስጥ ድንጋይ አሟቂዎች ነበርን። ቁጭ ለምንም ስራ ስለሌለን እግዚአብሔር ግን ምህረት አድርጎልን ደጅ ከፍቶልን ትምህርት ቤት ገብተን ገቢ ኖሮን ስናደርግ ባይ ባይ ጂሰስ ባባይ እግዚአብሔር ኖ ካህናት ይበሉ ዘንድ ለሌላም አይደለም ባይዘው ድሃ ይበላ ዘንድ ይተርፋቸው ዘንድ አምጡት ወደ እግዚአብሔር ቤት። that's gratitude። በሶስተኛ ደረጃ እግዚአብሔርን የምታመሰግኑት ጌታ ይባረክ። የጌታ ራት ስንወስድ አመስግነን ስንወስድ ለኔ ነው ብለን ስንወስድ that's gratitude። ይሄ የኔ ስጋ ነው፣ ይሄ የኔ ደም ነው፣ ለኔ የፈሰሰ ለኔ ተቆረሰ። እውቅና ስንሰጥ እግዚአብሔር በህይወታችን ለሰራው ነገር ሁሉ ያ የምስጋናችን ርዕስ ነው። እግዚአብሔር ይመስገን። አሳይመንት ሰጥቻችሁ እንለያያለን። ኤቭሪ ዴይ እቺ ከፈታችኋት ፎልደር ላይ እንቅልፋችሁን ከመተኛታችሁ በፊት ዛሬ ምንም ማመሰግንበት ነገር አለ ያላችሁ ቴክስት አድርጉት። at the end ሃሌሉያ ቨርቹዋችሁ ሁሉ ከናንተ የሚወጣው ነገር ሁሉ ምስጋና የተሞላ ይሆናል። የሚያስለቅሱን ነገር የሉም አሉ። የሚገጥሙን ክፉ ነገሮች የሉም አሉ። በዛ ውስጥ ሁሉ ግን የምናመሰግንበትን ነገር ፈልገን እናወጣለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የምናመሰግንበትን ነገር አናጣም። ቆመን እንጸልይ።